ሙስናው መጠን ነው ግብሩን እየጎዳ ያለው እንጂ ኢትዮጵያ ህዝብ ገበሬውማ ግብር ቀፍቅፎ ነው እየከፈለ ያለው በመልቲፕል ደረጃ ቀጥታ ግብር ይከፍላል። አሁን እኮ የዶሮም የአህያም የበግም ግብር ይከፍላል። የመሬት ይዞታ ብቻ አይደለም። ከዛ ላይ የሚሊሻ ይከፍላል፣ የስፖርት ይከፍላል። የማይከፍል ሞዴል ኦፍ ሊደርሺፕ እና መሪን ለዛ ሀገር የሾመው መሪ ነው። Abiy is actually the representative of God in Ethiopia. ፈጣሪ ለአቢይ ስልጣን ሰጠ። ከዛ በኋላ አቢይ ደግሞ ለህዝቡ ሰጠ። አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ። ልክ የኪሱን ስሙን የሰጠ ይመስል እኮ ነው። ሾሙ አይደለም እኮ ሰጡ። So an idea of negotiation and አሁን ከህዋቶች ጋር የተደረገው የነበረውን ኮንቨርሴሽን መካከል የነበሩ ሰዎች ማዋርቻለሁ በቅርብ እንደውም ስለማውቀው ከዛ ወዲህ ከኦኤል ጋር የተደረገው ድርድርም ጋር ድርድር የሚባል ነገርን አይወደውም። መንግስት የደሞዝ ጭማሪ አደረገ። መንግስትና ሰራተኞች ተደራድረው በዚህ ተስማሙ። an idea of negotiation is antithesis to the foundation of Abiy's theory of leadership አየህ እና ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተህ እንደሆነ ቆራርጠውት ነው አንዳንድ ያልተቆራረጠውን ሰምቻለሁ። ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር። አንዱ ሲያጨበጭቡ ያጨበጭባሉ እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ማንንም ምንም አያመጣም ተላላኪዎች እንደዚህ አድርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደሞዝ ጨመረ የሚለው ለምንድን ነው? ፈጣሪ አብይን ሾመ። አብይ ደግሞ ፈጣሪን ወክሎ ለኢትዮጵያ ሰራተኞች ደሞዝ ጨመረ። he's a benevolent በጣም ዊርድ የሆነ በጣም ሜዲቫል የሆነ I don't think ኢምፐረር ኃይለ ሥላሴ እንዲህ አይነት ኢሉዥን አልነበረውም ስለ ፖለቲካል ስልጣን ለይስሙላ ራሱ ሲቪ መዝጋቢያ ይበል እንጂ ኃይለ ሥላሴ he was a pragmatic realist rational guy. This guy is irrational. አሁን ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄናል አሳመርኩ ሀገር ኢትዮጵያን አሳደኩ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ እሺ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄናል ጨምራለሁ ይሄናል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይ ገባ ይችላል ነበር። No, but he can't do because he is human እግዚአብሔር. He represents God. God anointed him there. አየህ እና አንድ ፕሮግራም ላይ ብንሰራ on his psychology of leadership is very important እና አሁን ተሰጥቅ ነበር ትናንትና መንግስት ጨመረ ተገዶ ነው የጨመረው ወዶ አይደለም። አንደኛ ይሄ የአብይ ብር አይደለም የመንግስት የሚባለው ነገር እኮ አለ። የመንግስት ብር መንግስት ከየት አመጣ? መንግስት ከህዝብ ግብር ይሰበስባል። ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ ነው። መንግስት ከሰማይ የሚያወርደው ከፈረንጅም የሚያመጣው በኢትዮጵያ ህዝብ ስም ነው። ከአረብ የሚያመጣው በኢትዮጵያ ህዝብ ስም ነው። የኢትዮጵያ ህዝብ ንብረት ነው። እዳው የኢትዮጵያ ህዝብ እዳ ነው። ግብሩ የኢትዮጵያ ህዝብ ግብር ነው። ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው በደሞዝ እየጨመረ ያለው። ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም የምናገረው። አይ ስታዲ እኔ ኢኮኖሚስት አይደለሁም፣ ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ። ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል ኢንፍሌሽኑ እየጨመረ እንደሚሄድ የኑሮ ደረጃቱ እየተባባሰ እንደሚሄድ የኑሮ ደረጃ እየተባባሰ እንደሚሄድ ኢትዮጵያ ከአፍሪካ ነምበር 1 ነች በኑሮ ውድነት በደሞዝ ደግሞ one of the last ይሄ ሰስቴነብል ኮንትራዲክሽን ሰስቴነብል እንደማይሆን ምንም ያህል አብይ ቢደነፋ ሳይወድ በግድ እጁን ተጠምዝዞ አሁን ያደረጋት እንደሚያደርግ እርግጠኛ ነበር።
እዛ ስብሰባ ላይ ሄዶ አንዳንዴ ሊመሰገን ይገባል። አንዴ ልንገር አብይ ያደረገውን መጽሐፍ ውስጥ ጽፌ ያለው ያኔ በቀይሮ ትግል ጊዜ ከየዞኑ ልጆቹን ማገናኘት አንችልም ነበር። ኢህአዴግ ሻምና አደረገልን ልጆቹን ሰበሰበና ጦላይና ዋሻ አድርሶ እንዲያቀናጁ ኦፖርቹኒቲ ፈጠረልን። አብይ ምንድነው ያደረገው? አሁን የክልሉ አመጣቸውና ሐኪሞቹም መምህራኖቹም ኮኦርዲኔት እንዲያደርጉ ከአንደር በኋላ ሄደው የነሱ ሰላዮች ሲመረምሩ ድግስ እየተዘጋጀላቸው ነው። ስለዚህ ይሄን ድግስ ፕሪምቲቭ ለማድረግ ግን ቱሌት የኢህአዴጎችም ችግር የነበረው ምንድነው? ችግር ገንፍሎ በራቸው ማንኳኳት መሰሷቸው ማነቃነቅ እስኪጀምር ይጠብቁና ላስት ሚኒት ላይ ሲያፈገፍጉ ይናዳሉ። እና አሁንም አይ ቲንክ ኢትስ ቱ ሌት። ምክንያቱም አሁን ያደረጉት ጭማሪ በቂ አይደለም። በሚቀጥለው ወር በሚመጣው ኢንፍሌሽን ወዲያው ይዋጣል። ጥሩ እንግዲህ አሁን ወደ ዋናው ጉዳይ ልመልስ ጀዋር። ዋናው ጉዳይ ደሞዝ መጨመሩ ምን ለውጥ ያመጣል የሚልን ጉዳይ ከማንሳቴ በፊት አንድ እንግዲህ በፌስቡክ ገጻቸው ላይ ያስቀመጡት ስለሆነ ምናልባት ስንጠቀም ቅር የሚላቸው አይመስለኝም። በሳቸው ላይም እንትን የሚመጣ አይመስለኝም። የራሳቸውን ሀሳብ ስላስቀመጡ አንድ የዩኒቨርሲቲ ፕሮፌሰር ያስቀመጡትን እንደ ምሳሌ ልጠቀምና ወደ ዛሬው ውይይታችን እንሂድ። የደሞዝ ጭማሪ ምን ያመጣል በሰራተኛ ህይወት ላይ ኑሮን ለማሻሻል እንደ ቀልድ አድርገው ጭምር ነው ያስቀምጡት እና በጣም ግን መራር ሀቅ ውስጡ አለ። እሱን ነገር እንድንመለከተው ስለፈለኩ ነው። እቺን ነገር ምንድነው የምትለው? የዛሬ 37 ዓመት በፊት ስራ ስቀጥር ደሞዝ 500 ብር ነበር። በጥቁር ገበያ $1 2 ብር ከ50 ሳንቲም ብር ነበር። ያ ማለት 200 ነበር ማለት ነው። አሁን ደሞዜ 20648 ብር በጥቁር ሲመነዘር $1። ይሄ እንግዲህ 2024 የለጠፉት ነው። አሁን ሰሞኑን አንድ ጽሁፍ ለጥፈዋል እና አሁን ደሞዜ ላይክ ከዚህ ጋር ሲገናኝ ቢጨመርም ጭምር ደሞዜ በደንብ የፈለገውን ያህል ቢጨመር ጭምር ምንም ለውጥ ሊያመጣልኝ አልቻለም የሚል ነው። ብልጥ ልጅ ያዙትን ይዞ ያለቅሳል ነው በአጠቃላይ ያስቀምጡትና ለውጡ ምንድነው የሚለው ነው ከዚህ ጋር እንደነሳ ይፈልኩት እኔ ደሞዝ መጨመሩ ይሄን ያህል ፐርሰንት ጨመር ጠቅላይ ሚኒስትሩ ቅድም ሲናገር 300 እጥፍ ምናልባት 300% ምናልባት ሊሆን ይችላል አንተም ቅድም እንዳስቀመጥከውና በዛ እጥፍ ጨመርን ብሎ ሲናገሩ የሰራተኛው የኑሮ ሁኔታን በምን ያህል መንገድ ይቀርፈዋል? የዶላር የመግዛት አቅሙስ የብር የመግዛት አቅሙስ ብር ዶላር የመግዛት እንዲሁም አገር ውስጥ ያለው ዕቃ የመሸመት ጥሬ ዕቃ የመሸመት አለቂቃዎችን የመሸመቱስ አቅም ምን ያህል ነው? አሁን ተጨመረ የሚባለው ደሞዝ ምን ያህል ለውጥ ሊያመጣ ይችላል የሚለውን ነገር ማስከተል ፈለኩና እስኪ ያንተ እይታ ምንድነው እዚህ ላይ? ምናልባት አንተ እየተናገርክ የሳቸውን ጽሁፍ ድጋሚ ያመጣሉ በሌላ መንገድ ያስቀምጡት። actually I'm glad ያን ስክሪንሾት አጣው። እኚህ ሰው ፕሮፌሰር ናቸው ባለሳሳት አንድ ዩኒቨርሲቲ ውስጥ የደሞዝ ተጨመረ ይባላል። ደሞዝ actually አልተጨመረም እዛ ሀገር። ኢቨን ማሻሻያው በቂ አይደለም። ምክንያቱም መንግስት ምን እያደረገ መሰለህ? ለምሳሌ የነዳጅ ዋጋ፣ የኤሌክትሪክ ዋጋ፣ የውሃ ዋጋ፣ የግብር ዋጋ ኦኬ በዶላር እየተተመነ ነው የሚጨመረው። አይ ቲንክ ከባለፈው ዶላር የብር ዋጋ ዲቫሉት እንዲደረግ ከመወሰኑ በፊት እና እስከዛ ድረስ ነዳጅ ፕሮባብሊ 5-6 ጊዜ ዋጋው ተጨምሯል። ፕሮባብሊ 200-300% ጨምሯል። የቴሌም እንደዛው ጨምሯል። የኤሌክትሪክ እና የውሃ ፍጆታም እንደዛው ጨምሯል። በዶላር እያሰቡ ነው። ስትጠይቃቸው ምንድነው የሚሉት? ኦፊሻሊ የመንግስት ሰዎች የሚሉት በዶላር ተመነው ነው እቃ የምንገዛው ለኤሌክትሪክም ሆነ ሌላም ገዛ በዶላር ስለሆነ በዶላር ተመነው ነው ታሪፉን የሚጨምሩት። ለመንግስት ሰራተኛው ሲሆን ግን እንደዛ ያደርጉትም። አሁን ሁለተኛው ላይ ፕሮፌሰሩ ያስቀመጡት አይተህ እንደሆነ አሁን ደሞዝ ተጨመረ ነው የተባለው ከፍተኛው ላይ ያለው በዶላር አይ ቲንክ በመለሰ በታሳየው አሪፍ ነው። ነባሩ የሚባለው ደሞዝ በ20,000 ከፍተኛ 20,000 ምናምን ሲያገኝ የነበረው ሰው ዶላር 55 በነበረበት ጊዜ ካልኩሌት ሲደረግ $372 ነበር። አሁን ጣሪያ ደረሰ ወይ ነው 39,000 ሆነ ሲባል ግን በ140 ስታባዛው ስንት ነው? 278,000 ነው።
ይሄ ኖሚናል እና ሪል የምንለው አለ። የኖሚናሊ ኦልሞስት በእጥፍ ጨምሯል። አሁን የዚህ የከፍተኛ ጣሪያ ላይ ያሉ ፕሮባብሊ ፕሮፌሰሮች ደረጃ ያሉ ሰዎች የሚያገኙት ደግሞ ኖሚናሊ በእጥፍ ጨምሯል። ኢን ሪል ቫልዩ በመግዛት አቅሙ ደግሞ በብር መግዛት አቅሙ ከመዳከሙ የተነሳ ወደ 278 ኦልሞስት $100 ቅናሽ ነው ያሳየው ማለት ነው። የዚህም ፕሮፌሰር ጽሁፍ ራሱ ብታየው የሪል ያደረጉት በቂ አይደለም። እኔ ትላንትና ስለጥፍ ምንድነው ያልኩት? አትሊስት ችግሩን አክኖሌጅ አድርጎት ችግሩን የህዝቡን ጥያቄ የሰራተኛውን ጥያቄ ተቀብሎ ደሞዝ ማስተካከል ያስፈልጋል ብሎ አምኖ መውሰድ አንድ እርምጃ ሆኖ ሳለ አሁንም ግን የይስሙላ ነው የሆነው። ገበያውን ያመጣጠን አይደለም፣ ገበያውን ያመዛዘን አይደለም፣ የኑሮ ውድነቱን ያመዛዘነ አይደለም። የቤዚክ ፍጆታዎች የእህል፣ የልብስ፣ የኪራይ፣ የመብራት ደግሞ ወጣ ካልክ እንደ ኦሮሚያ ባሉ ክልሎች ውስጥ አንድ ሰው መልእክት ሳነብ ነበር 3000 ብር ቢጨመርልህ ታክሱን 35%ን የቫቱን ምናምን አድርገህ ያ ብቻ አይደለም ቡሳ ጎነፋ ተብሎ የስፖርት ተብሎ የሚሊሻ ተብሎ የድርጅት ቢሮ መስሪያ ተብሎ የምን ተብሎ እጅ የሚደርሰው ከ3000 ውስጥ 1000 አይሆንም። 1000 ደግሞ ምን ትገዛልሃለች? እና አሁንም ያደረጉት በቂ አይደለም፣ ከልብ አይደለም፣ የሰራተኛውን ችግር ሊፈታ የሚችል አይደለም። ገበያውን በባሰ የሚያባብስ ነው። በቂ አድርጎ ገበያውን መረጋጋት የሚያስችል የደሞዝ ጭማሪ አይደለም የተደረገው። አሁንም የሰራተኛውን ኑሮ የባሰ የሚያካብድ ነው የተሰራ ያለው። ቀጥሎ የሲቪል ሰርቪስ ኮሚሽን የደሞዝ ጭማሪውን አናውንስ እንዳደረገ የንግድ ሚኒስቴር ነው መሰለኝ መግለጫ አውጥቷል። መግለጫ ምንድነው የሚለው? ነጋዴው ይሄን አይቶ ዋጋ እንዳይጨምር ይላል። ለምን ነው ነጋዴው የማይጨምረው? በነጋዴው ላይ እኮ ከ300 እስከ 1000% ነው ግብር ዘንድሮ የተጨመረው። ያው ባለፈው ሰሞኑን አክቲቭ ስላልነበርኩ እንጂ ሲመጡ የነበሩ ቪዲዮዎች ሰሞኑን አጋራቸዋለሁ። 200,000 ትርፍ ያላተረፈ ሰው እስከ 500,000 ብር ግብር መጥቶበታል። በዛ ላይ ጉቦ ከፍሎ ነው የሚያደርገው። አሁን ኢትዮጵያ ውስጥ እኮ ግብር ከበዛብህ ኦኬ አሁን ልክፈልና የሚቀጥለው መክፈል ስላልፈልግ ፈቃዴን የንግድ ፈቃዴን ልመልስ ብትል አይፈቀድልህ። እና ነጋዴው ላይ ግብር ሰማይ ወጥቶበታል፣ የኤሌክትሪክ ፍጆታ ሰማይ ወጥቶበታል፣ የውሃ ፍጆታ ሰማይ ወጥቶበታል፣ የነዳጅ ፍጆታ ሰማይ ወጥቶበታል። at the same time ለኢኮኖሚ ቀውሱ ለዋጋ መናሩ መንግስት ኃላፊነቱን መውሰዱን ትቶ በነጋዴው ላይ መጫን ይፈልጋል። ፌር አይደለም። ነጋዴው ገበያውን ነው ሪፍሌክት የሚያደርገው። አንዳንድ ከልክ በላይ ያለፉ ስግብግቦች ሊኖሩ ይችላሉ። በነገራችን ላይ አንድ ሪፖርት ነበር ከዚህ ጋር ተያይዞ ባለፈው ሳምንት ሳይው ነበር። ኢትዮጵያ የታክስ ቱ ጂዲፒ ሬሽዮ በጣም ትንሽ ነው ከአፍሪካ ይባላል። ለምን እንደሆነ ታውቃለህ? ኢትዮጵያ ግብር መክፈል እየከፈለ ስላልሆነ አይደለም፣ ውሸታቸው ነው። በአፍሪካ ውስጥ እንደ ኢትዮጵያን ስቴት አሁን ነው እየተዳከመች የመጣችው እንጂ እንደ ኢትዮጵያን ስቴት ፓወርን ብሮድካስት ማድረግ የምትችል እስከ ቀበሌ ድረስ ደርሳ ከገበሬው ግብር መሰበሰብ ስቴት በጣም ውስን ናቸው። ምናልባት ሳውዝ አፍሪካ እና ግብጽ ቢሆኑ ሌሎቹ የዛን ያህል ካፓሲቲ የላቸውም። ነው የኢትዮጵያ ህዝብ ግብር ይከፍላል። ማንም ሰው ግብር የማይከፍለው ቱባ ባለሀብቶች ከመንግስት ባለስልጣናት ጋር እጅና ጓንት የሆኑ ሰዎች ግብር አይከፍሉም። አንድ ሰሞኑን ያየሁት ዳታ ባለፉት 5-7 ዓመታት 1 ሚሊዮን መኪኖች ወደ ኢትዮጵያ ከገቡ ከዛ ውስጥ ግብር የተከፈለባቸው ግማሽ አይሆኑ። ሌሎቹ በተለያየ ምክንያት ታክስ ፍሪ ሆነው ነው የገቡት። ታክስ ፍሪ ግን አይሆኑም። እነኛ ነጋዴዎች 1 ሚሊዮን ከሆነ መክፈል ያለባቸው በመኪናው ላይ ወደ ዘይዱ እነሱ 250 ወይ ደግሞ 25%ን የዛን ግብር 25%ን ለራሳቸው ይወስዳሉ፣ 25%ን ለባለስልጣኑ ይሰጣሉ፣ 50% ሴቭ ያደርጋሉ ማለት ነው። this is what's happening